ክቡር ዋና ኮሚሽነር ፕሮፌሰር መስፍን አራያ፣ ክብርት ምክትል ዋና ኮሚሽነር ሂሩት ገብረስላሴ፣ የተከበራችሁ የኢትዮጵያ ሀገራዊ ምክክር አባላት፣ የምክክር ኮሚሽኑ አማካሪ የሆናችሁ የተከበራችሁ ለዚህ ልፋትና ስራ ከፍተኛ አስተዋጽኦ ላደረጋችሁ የሃይማኖት አባቶች፣ መሪዎች፣ የክልሉ የአማራ ክልል አመራር እንደዚሁም የሕዝብ ተወካዮች ምክር ቤት አባላት ከተለያዩ አካባቢዎች ነቅላችሁ መጥታችሁ በዛሬው ዕለት ታሪክ ለመስራት የኢትዮጵያ ሀገራዊ ምክክር ተሳታፊ ለሆናችሁ የአማራ ሕዝብ ተወካዮች ሆይ አድናቆቴን፣ አክብሮቴን ስገልጽላችሁ ደስ እያለኝ ነው። ዕለቱ የተባረከ ነው። የዓመቱ መድኃኔ ዓለም ነው። በሙስሊሙ ማህበረሰብ ዘንድ ደግሞ የተባረከውን የተቀደሰውን ቁርአን የተገለጸበትን ረመዳንን በሰላም በኢማን በዱዓ ጨርሰን አገባደን ወደ ሸዋል ገብተናል። ሸዋል የንስሐ ጊዜ ነው። ወንድሞቼ እህቶቼ ወንጌላውያን ሃሌሉያ እላችኋለሁ። ዛሬ በባህር ዳር ታሪክ እየተሰራ ነው። ታሪክ እየተሰራ ነው ስንል እኛ የኢትዮጵያ ሀገራዊ ምክክር ኮሚሽን አባላት 11 ሰዎች ብቻ አይደለንም። የመላው የኢትዮጵያ ሕዝብ ከኛ ጋር ነው ብለን አምነን ቃለ መሐላ ፈጽመን በዚህ ስራ ላይ ተሰማርተናል። ያንን የተሰማራንበትን ስራ ፍሬውን እያየን እንገኛለን። ምክንያቱም በእናንተ መሃል ሆነን ኢትዮጵያ በችግር ውስጥ ትቆያለች፣ እየተናቆረች እርስ በርስ እየተገዳደለ ህዝቧ ትውላለች የሚል እምነት የለንም። እናንት ለዚች አገር መሰረት ከሆኑ ህዝቦች መካከል ስለሆናችሁ በእናንተ መሃል በመገኘት ብቻ የሚሰማን ደስታ ወደርና ዳራ የለውም። እጅግ በጣም የምናመሰግናችሁ ትልቁ ምክንያት ከዳር እስከ ዳር ተሰብስባችሁ እስከ 8000 ይደርሳሉ የሚል እምነት አለን። አሁን የተገኙቱ ወደ 6800 ወደዛ ይሆናሉ። 2000 ሐሙስ ይቀላቀሉናል። ይሄንን ህዝባችንን ወክለን የአማራን ህዝብ ወክላችሁ ማለቴ ነኝ እዚህ በመገኘታችሁ አማራጭ ወስዳችኋል ማለት ነው። ይህም ችግሮቻችንን በምክክር እንፈታለን የሚለውን የጀግኖች ውሳኔ ወስናችሁ እናቶች ቤታችሁን የሞቀውን ትታችሁ ብዙ ርቀት ተጉዛችሁ እዚህ በመገኘታችሁ እናንት የህብረተሰቡ መሰረት የሆናችሁ እናቶች ክብር አላችሁ። በእድሜ ገፋ ያሉ ለህመም ያልተበገሩ የአገር ሽማግሌዎች በዚህ ሂደት ውስጥ እንሳተፋለን። ቄሶች፣ ሼሆች፣ መሪጌታዎች፣ ፓስተሮች፣ ማንም ሳይቀር ወጣቱ
ልጃገረዶች፣ ወጣቶች ሁላችሁም ከቀያችሁ ነቅላችሁ በሀገራዊ ምክክር የኢትዮጵያ ችግር ይፈታል ብላችሁ ስላመናችሁ ይህ ትልቅ ታሪክ የሚያሰራ ተግባር እንደመሆኑ መጠን ልናመሰግናችሁ እንወዳለን። በዚህ ሂደት ውስጥ ያልተሳተፉ፣ በሂደቱ ያላመኑ፣ ዳር ቆመው መሳሪያ ያነገቡ፣ እርስ በርስ በግጭት ውስጥ ያሉ ወንድሞቻችን እህቶቻችን ወደ አምላክ መንገድ ወደ ሰላም ተመለሱ እንላለን። የአማራ ክልል ይጠራችኋል፣ እናቶች ይጠሯችኋል፣ አባቶች ይጠሯችኋል፣ ኑ በሂደቱ ተሳተፉ እያሏችሁ ነው። እኛም ይሄንኑ እንደግማለን። ቸር አምላክ ይሄንን ሂደት እንዲያሳካ፣ ቸር አምላክ ኢትዮጵያን እንዲጠብቃት እማጸናለሁ። አመሰግናለሁ።